ነጣጣል አገኛቸዋለሁ ከዛም እሰራላቸዋለሁ ብሎ አስቦ ነበር። ነገር ግን አቤል ሄዶ አንድ ላይ ካገኘኋቸው ሁላቸውንም ለመቅበር ወስኛለሁ ብሎ ሄዶ ቢነግራቸውም ቃላብ ተጠራጥሮ ነበር። ግን እድልና ኢዛና የግዴታ መለያየትና መነጣጠል አለብን ብለው ነበረ። ያው ቃል ተደውሎበት ዜማ ደውላበት ወደ እነ ዜማ እየሄደ ባለ ሰዓት ቃላብና ናቲ ፊት ለፊት ነበረ የተገናኙት። ምክንያቱም ዋናው ቀድሞ ማስቀደም የፈለገው ናቲን ቃላብን ነው። ዋናው እሱ ስለሆነ ምክንያቱም ኢዛናና እድል ለሱ የምንም ያክል ስለማይቆጥራቸው ማለት ነው። አቤል ነገሩን ካደረሰ በኋላ እየተከታተላቸው ነበረ። ምክንያቱም አንድ ላይ ከሆኑ እኔም አብሬ ከነሱ ጋር ካገኘኝ የሆነ ነገር ያደርገኛል ብሎ ስላሰበ ብቻውን ሆኖ እየተከታተለ ነበር። ነገር ግን ያየው ነገር በጣም የሚያስደነግጥ ነበረ። ምክንያቱም ናቲ ቃላብን ይዞ እያሰቃየው ነበረ። እንዳጋጣሚ ያየው እድልና ኢዛና አንድ ላይ ሆነው ቃላብን አላምነውም ከበስተጀርባው የሆነ ነገር አለው እያለ ሲላት እንዴት ስትል እሱንማ አንቺ ከፊት ያገኘሽው እወቂው እንጂ እኔ ግን ይሄ ሰውዬ ውስጡ ምንም ደስ አላለኝም፣ የሆነ ነገር እየነገረኝ ነው። ስለዚህ ለብቻዬ መሆን የተሻለ ይመስለኛል ብሎ ሲላት እንዴት ኢዛና እኔ እናንተማ በጭራሽ መለያየት የለብንም፣ ቃላብ ደግሞ ይጠቅመናል፣ ያስፈልገናል ብላ ብትለውም እሱ ግን በጭራሽ እኔ ውስጤ ደስ አላለውም፣ የሆነ ነገር እየነገረኝ ነውና ይሄ ሰውዬ ከበስተጀርባ ምን እንደያዘ ስለማላቅ ስለዚህ ከእናንተ ጋር ባልሰራ ብቻዬን ብሆን ደስ ይለኛል። ምክንያቱም ከዚህ በኋላ ምንም አያስጨንቀኝም፣ ወንጀለኛ አይደለሁም። ናቲ በህይወት ካለ ዜማም በህይወት ካለች ሰው አልገደልኩም። ስለዚህ ማንንም ስላልገደልኩኝ ከዚህ በኋላ ራሴን ማግለል አለብኝ ብሎ ሲላት እንዴት ዜማና አቢኒ የሚለቁን ይመስልሃል? እነሱ በህይወት ይተውን ይመስልሃል ብትለውም ብቻ እኔ ሰው አለመግደሌ ነው እንጂ ገድያለሁ ብዬ ነበር እስከዛሬ ስፈራና ስሸሽ የነበረው። ከዚህ በኋላ አልፈራምም አልሸሽምም፣ እኔ ወንጀለኛ አይደለሁም ብሎ ሲላት እድል በጣም ነበረ የፈራቸውና የተጨነቀችው። ከአቤልና ከዜማ በላይ በጣም የሚያስፈራት እድል በአሁን ሰዓት ላይ ናቲ ነው። ምክንያቱም ናቲ በቁማ እንደሚያሰቃያትና የዘላለም ስቃይ እንደሚሆን በደንብ ታውቃለች፣ ትረዳለች። እንዲሁም ደግሞ ሶስተኛው ወገን እስካሁን ድረስ ማንነቱን ስላላሳወቀች ያዳ ብትናገር ይህን ነገር ያዳ ደግሞ ምን እንደሚያደርጋት ጠንቅቃ ስለምታውቅ ያላት አማራጭ አሁን እሷ ምንድን ነው ኢዛናንና ቃላብን ማጋፈጥ ነበረ የእሷ አላማ። ነገር ግን አልተሳካላትም፣ ብቻዋን እየቀረች ትገኛለች በዚህ ሰዓት እድል ማለት ነው። ዜማም ሆነ አቢኒም ከዚህ በኋላ አንድ ጊዜ ጀምረነዋል፣ በህይወት እንዳለሽ ታውቋል፣ ወደኋላ የምንልበትና የምናፈገፍግበት ነገር የለም፣ መጋፈጥና መጨረስ ነው ያለብን ተባብለው እንግዲህ ቃል ተግባብተዋል። ምንም እንኳን አቢኒ ዜማን ለብቻዬ እንድሰራ አንቺ እንድትደበቂ ብሎ ቃል ቢያስገባትም እሷ ግን ከቃላብ ጋር እስካልሆንክ ድረስ ብቻህን አልተውህም ስትል ባክሽ ብሎ ብላትም ቃል ገብተሽልኛል፣ ቃልሽ እንድታፈርሽ አልፈልግም ነበረ ያላት አቢኒ። ግን እሷ እኔ አንተን ለነዛ ለአውሬዎች አሳልፌ አልሰጥህም፣ ከበስተጀርባ ምን እየተሰራ እንዳለ ቢያንስ እኔ ባልከታተልህ እንኳ ቃላብ እንዲከታተልህ አደርጋለሁ ነበረ ያለችው። እሱም እንግዲህ ዜማን ላለማስከፋት ሲል ተስማምቷል። ግን ቢሆንም ባትነግረው በጣም ደስተኛ ነበረ ለቃላብ ማለት ነው። ቃላብ ውስጡ ምንም አልተቀበለውም። አቢኒ የሆነ ከበስተጀርባው የሆነ የሚያደርገው ነገር እንዳለ ታውቆታል። ግን የቃላብ ፍላጎት ምን እንደሆነ እስካሁን ድረስ በግልጽ አልታወቀም። ከነዚህ ማጋ ነው ወይስ ደግሞ ከነድል ጋር ነው? ብቻውን የሆነ የሚፈልገው ከሁላቸውም የሚፈልገው ነገር አለ እንጂ በእርግጠኝነት እስካሁን ድረስ ለነዛኞቹም እያስመሰለ እየቀጠለ ነው፣ ለነዚህኞቹም እያስመሰለ እየቀጠለ ነው። ዜማንና አቢኒን ተደበቁ ባላቸው ወቅት እድልንና
ኢዛናንም ደግሞ አትለያዩ፣ አትነጣጠሉ፣ አብራችሁ መሆን ግድ ይላችኋል ብሎ እያላቸው ነው። እሱ ከማንኛው ወገን ነው? እስካሁን ድረስ ፍላጎቱ ምን እንደሆነ በግልጽ አልታወቀም የቃላብ ነገር። ስለዚህ አሁን ላይ እየተጠራጠሩት ያሉት ሁላቸውም ናቸው ቃላብን። ዜማና አቢኒም ዜማም አሁን ጥርጥር ላይ ትገኛለች። እንዲሁም ደግሞ ኢዛናና እድል እየተጠራጠሩት ነው። ይሄ ሰውዬ ማጋ ነው እስኪ የሚሰራው ከበስተጀርባው ምንድን ነው የሚለውን እሱን አብረን የምናይ ይሆናል። በመጀመሪያ እንግዲህ ከልዑል ጋር ነበረ የመጀመሪያ ጦርነቱን የጀመረው። አሁን ላይ ደግሞ እንግዲህ ለሁላቸውም ጥላት ሆኖ ቀርቧል። ከዚህ በኋላ ናቲ እግር በእግር እየተከታተላቸው ሁላቸውንም ለማጥፋት ወስኗል። በእርግጠኝነት ደግሞ አንድም ሳይቀር ለቀቅሞ ያጠፋቸዋል። እስካሁን ድረስ ግን ቃላብ የመጣበት ነገር ምን እንደሆነ ቢታወቅ ጥሩ ነበረ። እሱ ግን እስካሁን ድረስ አላሳወቀም። እንግዲህ አቢኒ እስከ ዛሬ ድረስ በዜማ ናፍቆትና ፍቅር ሲሰቃይ ከርሞ ነበረ። ከዚህ በኋላ ሸሽቼ የማመጣው ነገር የለኝም፣ ተጋፍጬ ራሳችንን ነፃ ማውጣት አለብን። የትም አልሄድም፣ የትም አልሸሽም። እባክሽን ዜማ አንቺ ከጎኔ ከሆንሽ ፈሪና ደካማ ሆናለሁ። ምክንያቱም አንቺ ከኔ ጋር ካለሽ የሆነ ነገር ያደርጉሻል እያልኩኝ አቅም ስለሚያንሰኝ አንቺን ከላየሁ ግን ምንም የሚፈጠር ነገር የለም እና ቃል ግቢልኝ ብሎ ቃል አስገብቷል። ምክንያቱም እሷን እያየ መታገል እንደማይችል ጉልበት እንደማይኖረው በግልጽ ሲነግራት እሷም እንግዲህ ተረድተዋለች። ግን ከቃላብ ጋር እንዲሰራ አድርገዋለች። እውነት ቃላብ አብሮት ይሰራል አይሰራም የሚለውን እሱን ወደፊት አብረን የምናየው ነው። እንግዲህ ኢዛና በጣም አሁን ላይ ልቡ ለሁለት ተከፍሏል። ከዚህ በኋላ አቢኒና ምክንያቱም እሱ ምንም ራሱን ነፃ ካወጣ የተወሰነ ሊጎዱትና ሊያሰቃዩት ይችላሉ። ነገር ግን እንደዚህ የሚያስፈራውና የሚያስጨንቀው ነገር የለም። አዎ ናቲን በጣም አሰቃይቶታል። እንዲሁም ዜማም ብዙ አሰቃይቷቸዋል። ግን ደግሞ አለመግደሉ የተወሰነ ነፃነት ሰጥቶታል ማለት ነው። እንግዲህ እድል ከዚህ ሁላ የነዚህን ሁሉ ስቃይ ለማድረግ የወሰነችው የያዳን ተልዕኮ እየፈጸመች ነበረ እስከ ዛሬ። አቢኒ ያዳ እንዳለበት እስካሁን ድረስ በፍጹም አያውቅም። እውነት ግን አቢኒ ያዳ እንደሆነ ለዚህ ሁሉ ስቃይና መከራ ያደረሰው ያዳ እንደሆነ ቢያውቅ ምን ያክል ስብራትና ምን ያክል ጉዳት እንደሚገጥመው አስባችሁታል? በሚወደው እንደ ወንድሜ ብሎ አብሮት በሚኖረው ጓደኛው ይሄን ያክል ክህደት ተፈጽሞበት አቢኒ በእርግጠኝነት በጣም ነው የሚጎዳው ማለት ነው። አሁን ያዳ እስካሁን ድረስ አጎቴ ሞቷል ብሎ ከወጣ በኋላ ደውሎ ማያውቅም፣ የትም እንዳለ አያውቅም። እውነት ቃላብ ይዞት ነው ወይስ ደግሞ እስካሁን ድረስ ያጎቴ ሞት ተፈጠረ ብሎ እንደወጣ እንደቀረ ነው? እሱንም እንግዲህ በቀጣይ አብረን የምናየው ይሆናል። አሁን ላይ ልዑል እንግዲህ ከወንድሙ ጋር ከተነጋገረ በኋላ እሱ ወንድሙ በሚያመጣው ናቲ በሚያመጣው ሀሳብ ነው እየተራመደ ያለው ልዑል። ምክንያቱም እሱ አካሄዱን የእነሱን አካሄድ በደንብ ይችለዋል፣ በደንብ ያውቀዋል። ምክንያቱም ኢዛና ጓደኛው ስለነበረ ምን ሲሰሩ ምን ሲያደርጉ እንደነበረ በደንብ ስለሚያውቅ እግር በእግር እየተከታተላቸው ነው። ልዑልም እንግዲህ እሱ በሚለው መሰረት ለመሄድ ተስማምቷል ማለት ነው። ዜማ እድልን እንዲሁም አቤኔ ከኢዛና ጋር ተገናኝቶ ሁለታቸውም ኢዛናና አቤኔ ሲፋለሙ ነበር። ዜማና እድልም እንደዚሁ እየብቻ ሲፋለሙ ነበረ። አንዳንድ ጊዜ ሸሽተን ፈርተን የሚሆን ነገር የለም። ነገሮችን ለማጥራት የደፈረሰውን ለማጥራት የግዴታ መጋፈጥ ያስፈልጋል። ከዚህ በኋላ መሸሽ በፍጹም የለባቸውም። ትክክለኛ ነገር ነው አሁን እያደረጉ ያሉት። ነገር ግን ይህንን ነገር እንዳያደርጉ ቃላብ አስጠንቅቋቸው ነበር። የእሱን ሀሳብ አፍርሰው በራሳቸው መጓዛቸው፣ በራሳቸው መንገድ መሄዳቸው ጥሩ ነገር ነው ያደረጉት። ምክንያቱም እሱ ጊዜውን እያራዘመባቸውና ጊዜያቸውን እያቃጠለባቸው እንጂ ያለው
እየረዳቸውና እያገዛቸው አይደለም። እርግጥ እሱ አሁን ሰዓት ላይ የቃላብ ፍላጎት ምንድን ነው? ኢዛናንና እድልን በፍቅር ቀርቦ ሶስተኛው ወገን ማን እንደሆነ ለማወቅ ነበረ ጥረት እያደረገ ያለው። ነገር ግን ኢዛና ሲያነሳበት ምንም እንደማያውቅ አድርጎ እሱን ልቅስ እድል ትንገር ብሎ ነበረ እየዘጋበት። እድል ደግሞ እስካሁን ድረስ ይህንን ነገር በፍጹም ለቃላብ አልነገረችው። ምክንያቱም የምትናገረው እየመረጠች እንጂ ሙሉ በሙሉ መናገር አትፈልግም ማለት ነው። አቤል እንግዲህ የኑሃን ሞት የእውነት አንገብግቧል፣ የእውነት አሞሃል ብሎ ሲጠይቀው ማለት እያለ የሆነ ሲንተባተብ ነበረ ይታይ ነበረ። ምክንያቱም በደንብ ነቅቶበታል። ናቲን ማምለጥም ሆነ መሸወድ በፍጹም አይችልም። ምክንያቱም ከማጋ ተልኮ ተቀብሎ እንደመጣ ስላየው ማለት ነው። በሱ ቤት አሁን እስካሁን ድረስ አልታየም፣ አልተነቃበትም። እሱ ግን በደንብ ለነሱ ተልኮ ይዞ እንደሚመጣ ስለሚያውቅ በሚገባ መረጃ እየሰጠው ነው። ያንን መረጃ የራሱ ስራ እየሰራ ነው የሚገኘው አሁን ሰዓት ላይ ልዑል ምንም እንኳን ባይኖር ናቲ የራሱን ስራ በደንብ አድርጎ በሚገባ እየሰራ ነው። እንግዲህ አቤልም እየሄደ መረጃውን እያቀበለ ይገኛል። በዚህ መካከል ደግሞ ያው እየብቻ አግኝቶ ምንም እንኳን እድልና ቃላብ ኢዛናም ቢሆን እየተጠራጠረ ነበር። ምክንያቱም ከዚህ በፊት እንዲህ አይነት ስራ አድርጎ አያውቅም በማለት ሲናገር ነበር ኢዛና። ምክንያቱም ናቲ እየብቻ ነበር እንጂ ሲያጠቃ የነበረው እንደዚህ አንድ ላይ ሰብስቦ የማጥቃት ፍላጎት እንደሌለው ነበረ እኔ የማውቀው ሲል ቃላብ ይሄ ነገር አይመስለኝም፣ ወጥመድ ነው የሚመስለኝ፣ ውስጤን ደስ አላለውም ሲል ነበረ። ዜማና አቢኒ ከስንት መከራከርና መጨቃጨቅ በኋላ ዜማ ተስማምታ ሀሳቡን እሱም ደግሞ ዜማን አትደውይ ለቃላብ ብሎ ቢላትም እኔ ካልተከተልኩ ቃላብ የግዴታ ሊከተልህ ይገባል ብላ ተስማምታ እሱም እኔ እኮ አንቺ ደረቅ እንደሆንሽ እያወቅኩኝ መከራከሬ ነው ሲል እሷም በአንተ ወጥቼ ነው እንደዚህ ደረቅ የሆንኩት ስትለው ስልኳን አንስታ ለቃላብ ስትደውልለት እድልና ኢዛና ጋር በነበረ ሰዓት እንግዲህ ለብቻው ፈንጠር ብሎ ሲያወራ የምንድን ስልክ ነው ምንድን ነው ብለው ሲጠይቁት ከቢሮ ተደውሎብኝ ነው ስብሰባ አለብኝ ወደዛ መሄዴ ነው እመለሳለሁ ብሏቸው ነበረ ጥሏቸው የሄደው። ግን ኢዛና ሁኔታውን አይቶ እኔ ይሄ ሰውዬ ምንም ደስ አላለኝም የሆነ ነገር እየከበደኝ ነው ብሎ ሲላት እድል ምን ብላ በጣም ስትደነግጥ ነበረ። እድል ማለት ነው እንግዲህ ቃላብን መንገድ ላይ ጠብቆ ናቲ ይዞታል። ዜማና አቢኒ ጋር ሳይደርስ እነሱም እየጠበቁት ነበረ። ይህ ነገር ደግሞ ለነሱ ቃላብ ምንድን ነው የሚለው፣ ምክንያቱም ቃሉን እያጠፈ ነው በተደጋጋሚ ጊዜ ለነሱ የሆነ ነገር በነገሩት ሰዓት መረጃ እየተሰናከለባቸው። ምክንያቱም አቤል ጋር ከዚህ በፊት አውርቶ አቢኒ ያ ነገር ሳይደውልም በዛው እንደጠፋ ስለቀረ ይህን ነገር በእርግጠኝነት ቃላብ አሳልፎ መረጃ እየሰጠ ነው የሚለው ነገር በውስጡ አድሯል። አቢኒ እንግዲህ አቢኒም ሆነ ናቲ ሁላቸውም ጥላታቸውን ለማፈራረስ እና ጥላታቸውን ድባቅ ለመምታት ቆርጠው ተንስተዋል። እስከ ዛሬ የእድልና የኢዛና ጊዜ ነበር። ነገር ግን አሁን የእነሱ ጊዜ አልቆ የናቲ እንዲሁም የዜማ የአቢኒ ሆኗል። እስከ ዛሬ ታግሰው ሁሉንም ነገር ለፍቅር ብለው እያዩና እየተመለከቱ ዳር ይዘው ነበረ። ነገር ግን ከዚህ በኋላ ሸሽተን እየሸሸን የምንኖርበት ጊዜ ያበቃ ነው፣ ወደ ኋላ ማለት የለም በማለት እንግዲህ ዜማና አቢኒ ቃል ተግባብተዋል። እንዲሁም ናቲ እና ልዑል ያሰቃዩንን ሁሉ የእጃቸውን ማግኘት አለባቸው ተባብለው እነሱም ቃል ተግባብተዋል። ቃላብ እስካሁን ድረስ ምንም እንኳን መረጃ ቢሰበስብም ነገር ግን
በናቲ አይን ውስጥ ገብቷል ማለት ነው። በጣም የሚያሳዝነው። እርግጥ አቢንም ቢሆን እሱን እየተጠራጠረው ነው። ቃላብን ሁላቸውም ናቸው መጠራጠር የያዙት ማለት ነው። አላማው ምን እንደሆነ እስካሁን ድረስ አልታወቀም። ሰላም ሰላም! ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለፍካት ሚዲያ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ ነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ በያላችሁበት ፈጣሪ ጠብቃችሁ ሀገራችንን ሰላም ያደርግልን። ዞሮ መግቢያችን መመለሻችን ነውና ወጥቶ ከመቅረት ይጠብቀን እያልኩኝ በዚሁ ሰናበታችኋለሁ። መልካም ቆይታ ይሁንላችሁ።